1040 የአሜሪካ ዶላር እንዳስገባ የሚያሳይ ነው። ለሰዎቹ የገባላቸው ገንዘብ ግን $800 ነው ይላል። 800 ብር ነው። እስኪ ቆይ በደንብ እርግጠኛ ለመሆን በደንብ ስመው $800 ነው ያለው ነው። እግዚአብሔር ይመስገን። እኔ ጥያቄ ለተስፋዬና ለፍቄ ነው እና ከ6 ወር በፊት $2000 አስገብቼላቸው ነበር። ማስረጃ መንገድክላለሁ። ከዛ ላይ ሊሆነች ሴትዮ ነበረ የሚገባ የነበረው እና የገባላቸው $800 ነበር እና ጠይቃቸው ብልክላቸው ማለት መልስ አልሰጡኝ ብሎ ሁሉ አድርገው ነው እሱን ጠይቀው። ከዚህ ጉዳይ ጋር የተያያዘ የምታውቁት ሰው አለ? ያናገራችሁ ኮንታክት ያደረጋችሁ? ምናልባት በእርግጠኝነት ተስፋዬ አድርጌውን አይመስለኝም። ምክንያቱም እኔ 1 ዓመት ከ6 ወር አልፎኛል ሀገር ቤት ከመጣሁ። ጀጎል ላይ ብቻ ነው እርዳታ የምሰራው። አሁን ላይ ሀገር ውስጥ መርዳት ማስተባበር ስራ አልሰራም። መላክ ከፈለገ ደግሞ ለምን በሁለት ሰው አካውንት መላክ ፈለገ? እሱም ራሱ እኔን ከሆነ ደግሞ ለዚህ ሴትዮ ብሎ ማስረጃውን አምጥቶ ቢያወራኝ ደስ ይለኛል። እሺ ፍቄ፣ ያንተ ስም ተጠርቷል። ልጁ ይቅርታ ማስረጃውን አብሮ ልኳል። ተሄዶ አንደኛውን ረሲት ልኮልኛል ቴሌግራም ላይ። ኦኬ በቃ ፍቄ ይመልሳል። ፍቄ ከዚህ ጋር እንግዲህ ለማን የላከው እንደሆነ እርግጠኛ ይንገረን። ምክንያቱም በተለያዩ ሰዎች ላይ እርዳታ ሊመጣ ይችላል። የዚህን ግን ከተስፍሽ ጋር ሆኜ ምንም አይነት እርዳታ $2000 ተልኮልኝ በተስፍሽ ጋር ብሬ ሆኜ የሰራሁት የለም በእርግጠኝነት። ኢዮብ የሚባል ሰው ታውቃላችሁ? ኢዮብ ታውቁም? ኢዮብ ኦኬ። እዚህ ጋር ለእኔ ርሲቱ ይታየኛል። $2000 ልኬላቸው እነሱ ያስገቡት $800 ነው። ከዛ በኋላ በጎን ተረጂዎቹን ሳናገራቸው የገባልን $800 ነው አሉኝ። እነሱን ደግሞ ስጠይቃቸው ብሎክ አደረጉኝ ነው የሚለው። ጥያቄህን ጠይቄ ያለው የመለሱትን እንግዲህ ሰምተሃል። እዚህ ውስጥ ቲክቶክ ላይ ካለ በዚሁ በቴሌግራም እንደመጣ እየጻፈ ነው፣ ሪከርድ እያደረገ ነው። አስደምጣችኋለሁ። እስከዛ ሰዓት ለመቆጠብ ወደ ሌሎቹ እንሄዳለን። ሪከርድ እያደረገ ነው ይታየኛል። እዚህ ዘራ ያዕቆብ የምጠይቀው ሰው አለ እዚህ? አንደኛው ተስፋዬ ነው። ተስፋዬ ዛ አድርጌው ቅድም አንድ ነገር ቅድም ሲል ዋናው የገቢ ምንጭ ምንድነው ሲባል ዩቲዩብ ነው ያለው። እሱ ፕሮፋይል ላይ ገባው ዩቲዩብ አየውና ዩቲዩቡ ሳማው ላስት ታይም ደህና ሰው ያየው 20,000 ሰው የዛሬ 3 ዓመት ኦልሞስት 1 ዓመት ሙሉ ኢትዮጵያ ከመጣ ጀምሮ አልተጠቀመበትም። የተጠቀሙበትም እዚህ ጋር ማሳየት ከቻልኩ 500 አንዳንዱ 1,000 ነው ምናምን። በዛ መቼም ብዙ ገንዘብ ኑሮን ማስተዳደር የሚቻል ገንዘብ እንደማይችል እርግጠኛ ነኝ። እና ዋናው ትክክለኛ የገቢ ምንጩ ቢነግረን ቢካዝ ፌር እንዲሆን ማለት ቢካዝ ዩቲዩቡ ከሆነ ዩቲዩቡ ኦልሞስት 1 ዓመት ሙሉ ኦን ኤንድ ኦፍ ነው። በ1 ዓመት አሁን ለምሳሌ ላስት መዝ 3 የሰራው ከ3 ውስጥ አሁን ለምሳሌ አንደኛው 500 ቪው ነች ያለችው፣ አንደኛው 40 ቪው ነች ያለችው። ሚሊየንም ደግሞ ከዚህ በፊት አይቶት አቅም ቻናሉ እስከነጨራሹ እና ከየት ነው ሚሊየን ቪው ያመጣው እና ከየትስ ነው ገንዘብ እየተተዳደርክ ያለው? እና እሱን ብትነግረን ቢካዝ ይሄ ሞር ይሄ ሰብአዊ ነገር ላይ እየሰራ ስለሆነ ለሌሎቹም ስትረዳ የራስ ገንዘብ አትሊስት መሆን እንዳለበት ብዬ ነው የማስበው። ሌላው ሚኪ ከዚህ በፊት ሲያወራቸው የነበሩ ነገሮች አሉ። ጥያቄ አለ። ባለፈው ሲናገር የነበረው እያስተዋወቅኩ ነው የነበረው እንጂ ምንም ነገር ላይ ተሳትፌ አላውቅም ነው ያለውና በድምፅ ቅጅ ግን እሱ የተያዘው ግን መሳተፍ ብቻ ሳይሆን ሲያስተባብር እንደነበረ አይተናል። እና ለዛ ነገር ይቅርታ ትላለህ ወይ? ቢካዝ እነዛ ሰዎች አንደኛዋን አነጋግራት ነበር ከባሏ ጋር ስራ አቁመው ምናምን ዛሬ ኦልሞስት ከቤት ሊወጡ ነው ያሉት። እና ለዛ ላረከው ነገር ይቅርታ ትላለህ ወይ ማህበረሰቡ? ቢካዝ ያረከው እንትን ብቻ ሳይሆን ማስተዋወቅ ብቻ ሳይሆን ያረከው ስታስተባብር ነበር ውስጥ የነበረው በድምፅ ቅጅ እንደሰማ እና ብቻ ሌላም ጥያቄ አለኝ። ለዛሬው እሱ መልስ አልመልስም ስላለ እዛ ጉዳይ ላይ ልተወው ለማለት ነው። ቴንክ ዩ። ዋናው ግን ተስፋ ያደርጌ ነው። ዋናው የስራ ምንጩን ቢነግረን ኤግዛክትሊ ምን እንደሆነ። ቴንክ ዩ ቴንኪዩ ዘራ ያዕቆብ ወንድሜ ለጠየቀው ጥያቄ። አንተ እንግዲህ ፕሮፋይል ላይ ገብተህ ያየኸው ጀጎል የሚለውን 38,000 ያለውን አዲሱን ቻናሌ ነው። ከ9 በላይ ቻናሎች አሉኝ። ታቦር ቲዩብ የሚለውን ገብተህ ብታይ በሚሊዮኖች ያልኩ እሱ ላይ ነው። በሚሊዮኖች መዝሙር ይታያል። ታቦር ብላችሁ ሰርች አድርጉ።
ኤሊያና ፊልም ኢንተርቴንመንት ደግሞ ፊልሞችን እየገዛ አሁንም እየለቀቀላቸው ያለ ገብታችሁ እሱን የሚው። ከዛ ውጭ የዋና ገቢ ይሄ ነው ብዬ አይደለም የተናገርኩት። ታቦር የሚለውን እሱን ክሊክ አድርገህ ስታየው ስንት ሺህ ሰው ያሳያል ወንድሜ ዘርዓ ያዕቆብ። ዞሮ ዞሮ ትልቁ ላይ ታደርገኛል ሰው እንዲያየው ነው። ሰው እንዲያየው ባክኤንድ ፎርዝ እንዳይሆን የአድማጭ ጥያቄ መከበር ስላለበት አድማጭ ሁልጊዜም መከበር ስላለበት የአድማጫችንን ጥያቄ እስኪ እንየውና ወደ አንተ መጣር ተስፋ በቂ ደቂቃ አስጣሉ። ችግር የለውም አታስብ። እስኪ ምንድን ነው የምታሳየው? ሚዩት ነህ እያወራህ ከሆንክ ዩቱብ ነው አሁን ሲናገሩ የነበረው ዩቱብ ማለት 268,000 ያለው ዩቱብ ነው። የዛሬ 1 ወር በፊት 1,002 ቪው አይቶታል። 16,000 ቪው ሌላ 1 ወር በፊት 4 ወር በፊት ሌላኛው 4 ወር በፊት ሌላኛው 1,900 600 ምናምን ቪው ነው ያለው እና ኑሮ የሚያስኖር ቪወር አይደሉም ያሉት እና ኮንሲስታንትሊም አይደለም። በወር 3-2 ነች የሚያደርጋት እሷም 600 ቪወር እና 1,000 ቪወር ነች። በዛ ማህበረሰብን ወረበር ህዝብ እንትኑን ሊያስተዳድር ቤተሰቡን ሊያስተዳድር አይችልም። በዛ ትክክለኛው የገቡ ምንጭ ነው ያለው። በዛ ጥያቄ ገብቶኛል። ተስፍሽ ደቂቃ አንተ መልስ። ኦኬ እንግዲህ ወንድማችን ዘርዓ ያዕቆብ የጠየቀው በነገራችን ላይ እዚህ የተገናኘ ነው ብር ተበላብን የሚሉ ሰዎች ሚት ብታደርጉልን ብር ተበላን ወይም ተስፋ ይበልቶናል የሚል ጉዳይ ነው። ከዛ ውጪ አካውንቴ ቼክ መደረግ አለበት። እኔ ሚሊዮነር አይደለሁኝም፣ አክት ማደርግ ሰው አይደለሁም፣ በህዝቦች ብር ሰብስቤ ያለውን ነገር ምዘርፍ ሰው አይደለሁም። ራሴን ችዬ የምኖርበት የራሴን ነገር ግን አድርጋለሁ። ያንን ነገር በነካ እጅህ ደግሞ ኤሊያና ኢንተርቴንመንት የሚለውን ደግሞ ገብተህ ይኸውና ስንት ሚሊዮን ቪው እንዳለው እሱን ደግሞ ብትተነትንላቸው ጥሩ ነው። ዞሮ ዞሮ ይህንን የማስረዳት ኃላፊነትም የለብኝም። በተስፋዬ ብር ልኬ ተጭበርብር ያለው የሚል ሰው ከመጣ ብቻ ነው መመለስ ዛሬ ፕሮግራም አድርጌ የመጣሁት። የራሴን ህይወት ተሸክሜም ልኑር። አንድ ዳቦን በልቼ እኔ ህዝብ ላይ አላቀራራሁም ወይም ደግሞ አክት አላደረግኩም። ከብሬ ካለሁበት ዝቅ ያልኩበት ሁኔታ እንጂ ያለው ከነበረኝ ነገር ላይ ዝቅ ያልኩበት እንጂ ከብሬ ወይም ደግሞ ያለ ነገር አይደለም። እንደዚ አይነት ነበር ተጨባጭ አካውንት ላይ ይሄ ያለ ብዙ ሚሊዮን ብር አግኝታል የሚል ካለ ደግሞ ያው በህግ መጠየቅ ነው። አካውንቴ ላይም ደግሞ ያንን ነገር በምጠይቅበት ሰዓት እመልሳለሁ እና እውነታው ይሄ ነው። ከዛ ውጭ በብዙ ቢዝነሶች መስራት ሰርቫይቭ ማድረግ የምችልበት ወይ እንጂ ኦልሬዲ ጠብቄ የምኖር ሰው አይደለም። የራሴ ታለንትም ብቃትም ስላለኝ ይሄ ነው ያለው እውነት። ፍቄ ቅድሙ ልጅ ገንዘቡን ያስገባሁት ለፍቄ ነው ይላል። ድጋሚ ላሰማ ላም እዚህ ላይ መጨመር የምፈልግ ሶሪ እየሰማች እና ያስገባሁት ብሩን ለፍቄ ነበረ። ፍቄ የሆነ አካውንት ላከልኝ በዚህ ያስገባልን ያለ አንደኛውን ሲት እየፈለጉ ስለሆነ ይቅርታ። ተስፌን ግን እዛ ስለነበረ እያሰባሰቡ ስለነበረ ለዛ እሱ ስም የጠራሁት የገባው በፍቄ ላም እዚህ ላይ መጨመር የምፈልገው እህቴም ማገዛ ነበረ። እሷ 700 ምናምን ነው ሪሲቱ ላኪል እያዝ የጠበቅኩ ነው እና እሱንም ጥያቄ ውስጥ መከት ይፈልጋል። እዚህ ለምን አይገባም ልጁ ታዲያ? በቲክቶክ አካውንት ካለ በቲክቶክ ላክ እየተከታተልኳችሁ ነው እያለ ስለሆነ የቲክቶክ አካውንት በደንብ አለው ልጁ ካለው ደግሞ ይግባና ብራዘር ግባና ይሄ ነው ብለህ ተናገር። ቴንክ ዩ አማን። እሺ የምጠይቀው ጥያቄ አለ አማን፣ እዚህ ውስጥ ካሉት የምጠይቀው ጥያቄ። ቴንክ ዩ ቴዲሽ አመሰግናለሁ። ያው ለሙባረክ እና ለሚኪ ነው የምጠይቀው ጥያቄ። ሌሎቹ የሚመለከታቸው የሉም። ጥያቄውን አንሳው ካላችሁኝ አነሳለሁ። እንዳስተያየት መጀመሪያ ስህተት ከሆነ ትተውታላችሁ። እንዳስተያየት የሀብት ምንጭ ተብሎ የሚጠየቀው ነገር እሱ ትክክል አይደለም። ራሱን የቻለ መርማሪ አካል አለበት። ማጣራት ያለበት አካል ያጣራል። ከሳሽ ከመጣ በተከሰሱበት መረጃና ማስረጃ ይዘው ይምጡ ከሳሾች፣ እሱን ጠይቁ። ሚኪ ለአንተ የምጠይቅ ጥያቄ ምናልባት አንተ መልእክተኛ ነህ እንደሰማሁት ሰዎች አላወቅም። ሚኪ እንደገባኝ ያው መልእክተኛ ነህ መሰለኝ። ሰዎች እርዳታ ሲረዱ በአንተ በኩል ይተላለፋል።
ምናልባት በስህተትም ይሁን በመርሳት በማወቅም ይሁን ባለማወቅ ሰዎች አድርስ ያሉህን ሳንቲም ተቆርጦ ሽራፊ ነገር እኔ ጋር ቀርቷል ብለህ ታስባለህ ወይስ በትክክል የተፈለገበት ቦታ አድርሻለሁ ብለህ ትላለህ? ሙባረክ ደግሞ ያው በኋላ ትመልሳለህ ሚኪ። ሙባረክ ደግሞ ቅድም የሆነ ነገር ሰው ሳይታመም ታምሜያለሁ አይልም ምናምን ብለሃል። በኢትዮጵያ የኛ የኢትዮጵያኖች ጉድ ያልሰማነው ያልተፈጠረ ያልተወራ ያልተሰራ ነገር የለም። ባል ሚስቱን እያገተ እየሰማን ነው። ታግቻለሁ ብሎ ልጅና ሚስቱን ታግቻለሁ ብሎ ብርም የሚያስልክ ሰው አለ እየተባለ እየሰማን ነው። ይሄ ባለበት ሀገር እንደዛ ማለት የለብህም። ሳልታመም ሙባረክ የታከምክበትን ሙሉ ዶክሜንት ታቀርባለህ ወይ? የኢትዮጵያን ሕዝብ አሳዝነዋል። መርዳት የቻለ ረድተዋልና ያ ነገር በኋላ ላይ እንደዛ አይነት ነገር ሲመጣ በጣም አዝነውብሃል። ዶክሜንትን ታቀርባለህ ወይ? ማቅረብ ትችላለህ ወይ? ሌላኛው ሳውዲ በነበረችው ልጅ ጉዳይ ምናልባት በሰዓቱ እኔ ቤት ይሁን እዚህ ቤት ይሁን ምናምን እያሉ ሲጣሉ ሁሉ የነበሩ ሰዎች አሉ። ጉዳዩን እኔ ካልያዝኩት እኔ ካልመራሁት እያሉ ብዙ ጭቅጭቅ፣ ጸብ ሁሉ የደረሱ አካሎች ነበሩና ያ ጉዳይ ምን ደረሰ? ዛሬ ላይ ጸጥ ጸጥ ያሉት ለምን ነው? መነሳት የለበትም ወይ? ይሄንን ጥያቄ ያው ሰምተው መልስ ሊሰጡ ከመጡ እጠብቃለሁኝ። ከስር ሁኜ አደምጣለሁኝ። ቴንክ ዩ አማን። እሺ ሚክሻ። እሺ ቴዲ በድጋሚ አመሰግናለሁ። አማን ለጠየቀኝ ጥያቄ በተገቢው መንገድና በመረጃ ሰዎቹን በቪዲዮ በመቅረጽ እንዲሁም ስልካቸውን በማስቀመጥ በተገቢው መንገድ አንድ ብርም ሳይቆራረጥ አድርሻለሁ። ይህንንም ደግሞ የኢትዮጵያ ሕዝብ ያውቃል። እዚህም ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ሙባረክ ምንም አይነት ችግር የለውም። አቀርባለሁ። ትንሽ ዱባይ ስላለው ወደ ካይሮ መሄድ ያስፈልገኛል። ዶክመንቴን ይዤ ወደ ዱባይ አልመጣሁም። ሙቭ ሰነድ ሳደርግ አጋጣሚ ነው መጥቼ እዚህ የቀረሁት። ወደ ካይሮ ስመለስ ሁሉንም ዶክመንት አለኝ። የተከምኩበትም ሪፈሬን ሁሉን ነገር ላቀርብ ይችላል። እንግዲህ አድማጭ ተመልካቾች ከኛ በላይ እውቀት ያላችሁ ከኛ በላይ ነገሮችን የምታመዛዝኑ ናችሁ። የሚመለሱ ጥያቄዎችን ሰምታችሁ እንግዲህ ፍርድ እናንተ ነው። ምንም ማድረግ አንችልም። እኛ ጥያቄ እናቀርባለን፣ የሚመልሱትን እንሰማለን። ለእናንተ ነው የምናደርሰው። እናንተ የምትፈርዱትን ትፈርዳላችሁ። እሺ አዲስ የገባ ሰው አለ? ሄን ጤና ይስጥልኝ። ሄዶ ሰላም ብያለሁ ሁላችሁ ነው። የመጀመሪያው ጥያቄ ለመማር ነው። በቀበሮ ሜዳ ዙሪያ